እኔ ግን ማለት ነው ኢትዮጵያ ውስጥ ህግ የለም እንዴ? ህግ የለም ወይ? ለምንድን ማትከሽው? ኤፍሬም እንደፈለገ እያደረገ እየገባ ይሄ ሁሉ ነገር ሲበድልሽ ነበረ። ከሄርሜላ ከሩታ ጋር ሆኗል እንዴ? ዛሬ ደግሞ ምንድነው ቤት ውስጥ ፈልጎ የመጣው? ይህን ለፖሊስ ልታመለክች ይገባል። ሄርሜላ ምን እንደሚደርስብሽና እንደሚገጥምሽ አናቅም። ባለፈው አፍነውሽ ነበረ ከሩታ ጋር ሆኖ፣ ዛሬ ደግሞ ቤትሽ ድረስ መጥቶ ደግሞ አልጋሽ ማለት ምን ሊያደርግ ፈልጎ ነው? ወደ መኝታሽ ሲሄደው ብዙዬ ባትኖር ምን ሊያደርግሽ ነው? ሄርሜላ ራስሽን አስከብሪ፣ ወይ ደግሞ ማመልከት አለብሽ ወደ ሴቶች ጉዳይ የሚሆን ወደ የትኛውም እውነት። ስለዚህ ጋሽዬ በህይወት እስካሉ ድረስ ይሄ ባለጌ ስድ ልጅ መያዝ አለበት። እዛ ልጃቸውን የያዙ። ቆይ ቤቷ ድረስ መምጣት ምን አስፈለገ ነው? ይሄ ለፖሊስ ታሳውቂ ግድልሻል ሄርሜላ። ዝም ልትይው አይገባም። በጣም በጣም ከአብርሽ ጋር አለያይተውሻል። ዛሬ ላይ ደግሞ ቤትሽ ድረስ መጥቶ ምንድነው የፈለገው? እንግዲህ ከወንድሙ ጋር እንዲህ ስታደርግ ነበር ደግሞ ብለው ደግሞ ሌላ ነገር ላይ ያመጡብሽ ነው ማለት ነው። ይሄ ባለጌ ነው በጣም እንዴ! በጣም ባለጌ ነው። እኔ ሄርሜላ ለዚህ ነው ታሳዝነኛለች። ሴት ነች። ሴት ልጅ ስትጠቃ አልወድም ምላችሁ ለዚህ ነው ብዙን ጊዜ እናገራለሁ። ምክንያቱም ሄርሜላ የእጅሽን ያገኘሽው የሰው ባል ለምን ቀማሽ ምናምን ለምትሉ ሴቶች ማለት ነው። እንግዲህ የቤቷ ድረስ መጥቶ ምንድን ነው የፈለገው ይሄ ሰው? መኝታ ቤት ድረስ ለምንድን ነው የሚገባው ሲጀመር? ስለዚህ የሆነ ነገር ሊሰጣትም ነው ወይ ደግሞ የሆነ ነገር ሊያደርጋት ነው። የሆነ ምክንያት ፈልጎ ነው። ይሄ ሩታ እጅ አለበት። ሩታ ልካው ነው። ምን ሊያደርግ እንደሆነ እግዚአብሔር ይወቀው። እንዴ ከዚህ በኋላ እቤትሽ እንዳይመጣ በፖሊስ አሳግጁ። ይሄንን ሰው በፖሊስ አሳግጁ። መቼም ጥሩ ነገር እያሰበ ነው ብዬ አላስብም። ጥሩ ነገር ቢያስብ እንደዚህ አያደርግም። እቤትሽ ድረስ መጥቶ የሆነ ነገር አያደርግም። በእውነት በጣም ከባድ ነው እና ለቤተሰብ ክብር ይኖርክ እንዴ አንተ ሄርሜላ ታፈቅራታለህ እንዴ? በጣም ከአብርሽ ጋር አለያይተክ ለራስ ልታረጋት ፈለገ ነው ወይስ ምን ልታረጋት ፈለገ ነው? በቃ የምትወደው አብርሽን ነበረ። ከአብርሽ ደግሞ አለያየሃት አይደል? ቀለበት ያስወለቀው ለዚህ ነው እንዴ? ከእጇ ቀለበት አስወለቀ ያደረከው ለዚህ ነው? ደግሞ የሆነ ነገር አስቀምጦ ይሆናል መኝታ ቤት ውስጥ የሆነ ነገር ወይ ካሜራ አስቀምጧል ወይ የሆነ ነገር አስቀምጧል። እውነት ራስሽን ጠብቂ፣ ራስሽን ሁኚ። እኔ ለፖሊስ እንድታሳውቂ ነው ፈልገው። ከዚህ በኋላ ማንም ጠርቶሽ ቢሆን እንዳትወጪ። ሊያፍንሽም ይችላል፣ የሆነ ነገር ሊያደርግም ይችላል። የምትወጁ የወሱ ወንድሙም ቢሆን ምንም ነገር እንዳታምኘው። ራስሽን ጠብቂ ሄርሜላ። እውነት የኔ ውብ እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይርዳሽ። እዛ ከሩታ ጋር ተኝተሃል መሰለኝ። እዚህ ልትሞክር ያሰብከው ጨዋ ናት። እሺ አልተሳካለክም፣ አይሳካለክም መቼም ማለት ነው። እኔ አብርሽን የታመመው አይደለም ይሄን የታመመው መድኃኒቱ ዞሮበት ይሆናል ይሄን የመጣው። እኔ አብርሽ ታመመ አይደለም። ስለዚህ አሁንም ቢሆን ሄርሜላ ራስሽን ጠብቂ፣ ለህይወትሽ አደጋለሁ። እንደ አብርሃም እንዳያፈዝሽና የሆነ ነገር እንዳያረግሽ። ይሄ መተተኛ ነው። እውነት በጣም ከባድ ነው እና እስቲ እንደው እውነት እንደኔ ተናደዳችሁና እንደኔ ያሳዘነቻችሁ እስቲ ሀሳባችሁን በኮሜንት አስቀምጡልኝ። እውነት ግን ያፈቅራታል፣ ሄርሜላን ያፈቅራታል።